እንደ መብረቅ ወርዶ ያቃጥለኛል ውስጤ ማለት ነው። እርፍ አለ በቃ። ከእንዲህ አይነት ድቅድቅ ከሆነ ጨለማ ውስጥ እንዴት ነው ታዲያ አንተ ነፃ የወጣው? እኔ ያለሁበት በጣም 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 የሚሸት ግማት ያለበት መሰለኝ። የአባቴ ላይ የነበረው አውሬ መንፈስ እንደ ባህል ነው የሚይዙ። ማንም ሰው አይገባም እሱ ያለበት። ህዝቡ የሚያመልከው ውጪ ነው። ማንደድ ነው። የአገልግሎት ጥሪው እንዴት አገኘ? አዎ ክብር ለጌታ ለኢየሱስ ይሁን። አሜን። ያው እንደነገርኩ የኔ ሐሳብ በስራ ሰርቼ ማደግ፣ ጓደኞቼም እኔም አብረን የምንሰራው በዛ ጊዜ የነበሩ ወዳጆቼ አብረን የምንጸልየው፣ አብረን የምንሰራው፣ አብረን ያመልኮ ጊዜ አለን፣ የጸሎት ጊዜ አለን፣ ስራ አብረን የምንሰራው። በዛ ጊዜ ሰርቶ ማደግ፣ ባለ ሀብት መሆን ነበር የምፈልገው እና በገንዘቤ ግን እግዚአብሔር ላገለግል በቃ ረሃቤ ነበር እና በዚህ ውስጥ ያለው መንፈሳዊ ትጋት አለኝ፣ መንፈሳዊ ረሃብ አለኝ። መጽሐፍ ቅዱስ በጣም አጠናለሁ፣ በጣም እጾማለሁ፣ እጸልያለሁ፣ በጣም እጸልያለሁ እና በዚህ ውስጥ ያለው የእግዚአብሔር ድምፅ ወደ እኔ መምጣት ጀመረ እና ልታገለግለኝ እፈልጋለሁ ይለኛል። በተለያየ መንገድ ይናገረኛል። ሲናገረኝ አዎ በገንዘቤ ባገልገልን እንደዛ መሰለኝ። አዎ ጌታ ወይ አገለግልሃለሁ እላለሁ። ሲናገር ጌታ መንፈስ ይናገርሃል። በተለይ በጉባኤ ይናገርሃል፣ በግል ይናገርሃል፣ ባይብል ስታጠና፣ መጽሐፍ ስታጠና ይናገርሃል። ከዛ አገለግላለሁ እላለሁ። አገልጋዮች ሲያገለግሉ ሳይ ደግሞ ታድላችሁ እላለሁ። ደስ ይሉኛል። በቃ አገልጋይ መጋበዝ፣ ማልበስ፣ ጫማ መግዛት ደስ ይለኛል በቃ። ከዛ እንደውም አንድ ወዳጄ ጓደኛዬ አገልጋይ የሆነ ልጅ እኔ ጋር ረፍ፣ እኔ አግዝሃለሁ፣ እኔ ሁሉም ነገር እችልሃለሁ እለዋለሁ። እኔ እሱም አገልጋይ ነው፣ እኔ ነጋዴ ነኝ። ከዛ ሲጸልይ ምን ይለዋል ጌታ መንፈስ? እሱ ራሱ እፈልገዋለሁ ንግግሩ እንዳሰማ አለው ጌታ። እኔ እሱ ራሱ እፈልገዋለሁ አለ። ተናገረው። በኋላ ነው የሚነግረኝ። ከዛ አገለግልሃለሁ እለዋለሁ ጌታ። ከዛ ቆይቶ በንግድ እያደኩ ነው። ከዛ እያደኩ እየሄድኩ እየነገድኩ ያለው ዕቁብ ነበረኝ። ዕቁብ 200 ሺህ ብር በዛ ጊዜ ዕቁብ ገባሁ። ዕቁቡ ሲደርሰኝ ቻይና ሊሄድ ነው። ቻይና ጓደኞቼ ጀምረዋል። እኔ ቻይና ዕቃ ልጭን ቻይና ለመሄድ ፕሮሰስ ጨርሻለሁ። ዕቁብ ብቻ ነው የምጠብቀው። በዛ ጊዜ በዚህ ብር የፈለከው ዕቃ ትጭናለህ። ብዙ ብር። ከዛ ጓደኞቼ ሄደዋል። እኔ ዕቁብ እጠብቃለሁ። ከዛ አንድ ቀን ቸርች እየጸለይን እያለን የጌታ መንፈስ ተናገረኝ በአንድ እህት በኩል። የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም አለኝ። የቻይና በር መስሎኝ አክሮባት ሰራሁ። ደስ ብሎኛል። ለካ የወንጌል በገጠር በር ነው። እኔ የሚታየኝ ቻይና ነዋ፣ ዕቃ መጫን ነው። የወንጌል በገጠር በር ነው። የተከፈተ በር ሰጥቼሃለሁ አለኝ። አሜን አልኩኝ በቃ። ከዛ በዚህ ውስጥ ሆኜ እያለሁ ዕቁብ እየጠበቅኩ ያለው አንድ ቀን ከአጠና ተራ ወደ መርካቶ ስገባ፣ ወደ ስራ ቦታዬ ስገባ አመዴ ገበያ ወረድ ብለህ እየሄድኩ ያለሁ ድንገት ራእይ ተገለጠልኝ። በቀን ላይ? አዎ በቀን ላይ። እንግዲህ መርካቶ ውስጥ ታውቃለህ፣ በግራና በቀኝ ነው የሚተራመሰው። ድንገት ኢየሱስ አየር ላይ ተገለጠ። በራእይ ነው ማየው። ራእይ አየሁት። ራእይ እስካሁን ከአእምሮ አይጠፋም። የዛሬ ወደ 30 ዓመት ይሆናል። ከዛ ከዚህ በኋላ መርካቶ ያንተ አይሆንም አለ። በቃ ይሄ እንዴት ነው እንግዲህ ተመልከት። ከእሱ ጋር ነው ማወራው። መቆም አቃተኝ፣ ቀለጥኩ። ማንም ሰው ደግሞ እኔ አያየኝም። መርካቶ ለአንተ አይሆንም፣ እንደተናገርኩ ወደምፈልገው አቅጣጫ ልካለሁ። የኔ ጌትነትና አዳኝነት ትሰብካለህ፣ ትናገራለህ። እኔ ከአንተ ጋር ነኝ። ተመለሳለኝ። ክብር ለጌታ ይሁን። ተመለሰ። በቃ መሄድ አቃተኝ። በመጣሁበት ቀጥታ ወደ ቤት መጣሁ። ወደ ቤት መጥቼ ወደ ቤቴም አልገባሁም። ወደ ሰፈር መጥቼ ቀጥታ ወደ ቸርች ገባሁ። ቸርች ገብቼ አግዳሚ ወንበር ስር ነው የወደኩት። አቧራ ነው መሬት ላይ። በጣም ጸልየው ጌታ መጣ። በጣም ጸልየው እያስለቀሰኝ ጸልየው ፍቅሩ ነካኝ፣ ኃይሉ ነካኝ።
የመንፈስ ቅዱስ ኃይል በኃይል በኔ ላይ ወረደ። ሰማይ በላይ ላይ ተከፈተ። መንፈሳዊ አይኖች በኃይል ከፈታቸው። ልዩ የሆነ የጌታ ጥሪ በውስጥ የገባ። ከዛ በኋላ መርካቶ የሚባል ነገር አስጠላ። በቃ የሆነ እግዚአብሔር የሆነ የራሱ ጥሪ ሲመጣብህ ይሄ ማደንዘዣ ይወጋል። በቃ መርካቶ ውስጥ ንግድ የሚባል ነገር ከኔ ተወሰደ። ከኔ ተወስዶ ስራ የሚባል ነገር፣ ንግድ የሚባል ነገር፣ ያ የነበረኝ የቻይና በር ያልኩ ነገር፣ በንግድ ዓለም ማደግ የሚባል ነገር ከኔ ተወስዶ ጸሎት፣ ጾም፣ ጸሎት፣ መጽሐፍ ቅዱስ ማንበብ፣ ማጥናት፣ መጽሐፍ ቅዱስ ይዤ አጠናተራ ኮምፕሬሲቭ የሚባል ጫካ አለ። በዛ ጊዜ ቤት ምንም የለም። እኔ የተማርኩበት ትምህርት ቤት ጀርባ ወንዝ ተሻግረህ ዛፍ ብቻ ነው። እዛ ገባለና መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ያበለዋለሁ። ቁርስ ትዝ አይለኝ፣ ምሳ ትዝ አይለኝ፣ ራት ትዝ አይለኝ። ባለቤት ሚስት አለኝ፣ አንድ ልጅ አለኝ። በቃ ማታ ማታ ብቻ ነው ትዝ ወደ ቤት ስመጣ ለካ ሚስት አለኝ ልጅ አለኝ ብዬ ማስታውሳቸው። መጽሐፍ ቅዱስን አነባለሁ፣ ተንበርክኬ ጸልያለሁ። አነባለሁ፣ ተንበርክኬ ጸልያለሁ። ጾም ጸሎት ነው። ነገር አልችልም። ባይብል ቢያንስ 6-7 አንብቤዋለሁ ሙሉ ከዘፍጥረት እስከ ራዕይ። ያኔ የገባ እኮ ነው አሁን ዞር የሚሰብኩ በጌታ በኢየሱስ። እኔ የሚገርመኝ ነገር ፓስተር እንዴት እንደመሸ እንዴት እንደነጋ አላውቅም። ክረምቱ እንዴት እንዳለፈ አላውቅም። ዓመቱ እንዴት እንዳለ አላውቅም። ከመገለጥ ወደ መገለጥ ከኃይል ወደ ኃይል ነው። ለ8 ዓመት ጥሪ ከመጣልኝ በኋላ ለ8 ዓመት ጓዳ ነው ያሳለፍኩት። በጾም በጸሎት የእግዚአብሔር ቃል በማንበብ የእግዚአብሔር ቃልን በማጥናት የተለያዩ ስልጠና ትምህርቶች በመውሰድ 8 ዓመት ጉባኤ ላይ ሳልቆጣ 8 ዓመት ጾም ስንጸልይ እኮ 7 ቀን 21 ቀን እንዴት እንዳለቀ አናውቅ። እና ልዩ መንፈስ ሰጠን። ልዩ መንፈስ ሰጣችሁ ተብሎ ተጽፏል። ልዩ መንፈስ ሰጠን። በቃ ራእይ አለው። ጌታ ያናግረኛል። ድምፅ እሰማለሁ። ህልውና በላይ ላይ ይመጣል። ኃይል በላይ ላይ ይመጣል። በቃ ችግሩ አለ፣ ረሃቡ አለ፣ ግን ምንም አይሰማኝም። እና በዚህ ውስጥ ለ8 ዓመት በፊቱ ከሰራኝ በኋላ ከቀረጸኝ በኋላ ካስተካከለኝ በኋላ አሁን ሂድ፣ በምድርና በስፋቷ ሂድ፣ አስታጥቄሃለሁ፣ ብቃት ሰጥቼሃለሁ፣ ኃይል ሰጥቼሃለሁ አለና ላከኝ። ስለዚህ ልክ ይሄ ጥሪ ከመጣህን በኋላ ዝም ብሎ መውጣት አይቻልም። እግዚአብሔር ራሱ ከጠራህ ያዘጋጅሃል። ሳይሰራህ ሳያዘጋጅህ ሳያስታጥቅህ ዝም ብሎ አይለቅህ። በደንብ ከሰራ በኋላ በደንብ ለሰዎች መብል ካደረገ በኋላ ከሞረደ በኋላ በቃል በመንፈስ ብርቱ ካደረገ በኋላ ይለቅሃል። ከዛ በኋላ የማያሳፍር ሰራተኛ ትሆናለህ። የማያሳፍር አገልጋይ ትሆናለህ። ይሄ የማያሳፍር አገልጋይ ሆነ አይደል? ጳውሎስ ጢሞቴዎስ የማያሳፍር ሰራተኛ ሆነ ታገኛለህ። ከተሰራ በኋላ በቃ ብቃት ይሰጣል። ጌታ ስሙ የተባረከ አሜን። በዚህ ስሰራኝ ቁርስ አላቅም፣ ብዙ ጊዜ ምሳ አላቅም። በጣም ሲርበኝ ውሃ ጠጣለሁ። በጣም ሲርበኝ ስኳር አቅማለሁ። ያኔ ስኳር እርካሽ ነው። በ10 ሳንቲም ይሄን ተጠቀለለ ነው የምትገዛው። አሁን ተወደደ እንጂ ያኔ እርካሽ ነው። ውሃው ስጠጣ ደግሞ ጌታ ወይ ይሄ ውሃ ወተት አድርግልኝ እለዋለሁ፣ ያደርግልኛል። ጌታ ወይ ይሄን ውሃ ጁስ አድርግልኝ እለዋለሁ፣ ጁስ ያደርግልኛል። እውነቱን ነው የምነግርህ። ጥብስ እንዲሆን አዟል፣ ጥብስ ይሆናል። በቃ ምግብ እንደበላሁ ነው የሚሆንልኝ። ክብር ለጌታ ለኢየሱስ። እግዚአብሔር እንግዲህ ምግብ አጥቶ አይደለም፣ ለዓላማው ያዘጋጃል። እና በዛ ውስጥ ልብስ አያምረኝም። ልብስ ችግር አለ፣ ጫማ ችግር አለ፣ የኑሮ ችግር አለ። ቤት ውስጥ ባለትዳር ነኝ፣ ትልቅ ችግር አለ። ባለቤቴ ከኔ ጋራ በጣም እሷም የጸሎት ሴት ናት። እሷም ወታ ወንጌል ተሰብካለች። ግን የምናሳልፈው በጣም ውስጣዊ የሆነ ችግር አለ። ግን እግዚአብሔር በዛ ውስጥ ይቀባን ነበር፣ ያዘጋጀን ነበር፣ ይሰራን ነበር። ክብር ለኢየሱስ ይሁን። በእግዚአብሔር መሰራት ውርደት ሳይሆን ክብር ነው። አሜን። በእግዚአብሔር መሰራት ክብር ነው። በመንፈስ ቅዱስ መሰራት ክብር ነው። አሜን።
በበለጠ ቀርጾ ሲያወጣህ እንደ ወርቅ ነው የሚያደርግ፣ እንደ እንቁ ነው የሚያደርግ። ክብር ለኢየሱስ ይሁን። እኔ ደስ የሚለኝ ነገር በእግዚአብሔር እጅ መሰራት ነው። ሃሌሉያ። በእሱ መሰራት መቀመም፣ በመንፈስ ቅዱስ መቀመም፣ በእግዚአብሔር መሰራት ክብር ነው፣ ክብር ነው። ሃሌሉያ። እንዴት ደስ እንደሚል ነግርህ አልችልም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ ጋድ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ትናንትናም ዛሬ እስከ ለዘላለም ያው ነው። አሜን። ያው ነው። የጠራን ጌታ ይባረክ። አሜን። ለአገልግሎቱ ታማኝ አድርጎ ሾመኝ። በቃ ሾመን፣ ጠራን። ክብር ለጌታ ይሁን። የሚገርም ነገር ነው ያካፈልከንና እስቲ አሁን ደግሞ ወደ የአገልግሎት ተግዳሮቶችህን በተለይ ደግሞ ከአገልግሎትም በፊት በነበረ በነዛ የመሰራት ጊዜ የዝግጅት ጊዜ ኑሮ እንዴት ነበረ? እንጀራ እንዴት ነበር? ቤት ኪራይ እንዴት ነበር? እስቲ እነሱ ነገሮችን አንሳልኝ። ክብር ለጌታ ይሁን። አሜን። ያው በእግዚአብሔር ስትሰራ ስፕሪንግ አልጋ ላይ ተኝተህ አይደለም፣ ያማረ ሶፋ ላይ ተቀምጦ አይደለም፣ ምድረ በዳ ውስጥ ነው። በምድረ በዳ ውስጥ እግዚአብሔር ይሰራል፣ ይቀርጻል። አባብላታለሁ ወደ ልብ ወደ ምድረ በዳ ወስዳታለሁ፣ የልብ ልቧን። ከዛ በኋላ የአኮር ሸለቆ ያለ የሚቃል አለ እና ፍቅሩ ይሰጥሃል፣ ትጋት ይሰጥሃል፣ ጾም ጸሎት ይሰጥሃል፣ ልዩ መንፈስ ይሰጥሃል ጌታ። ግን የምታልፈው አጣብቂ ውስጥ ነው። እንግዲህ ከንግድ ዓለም ነው የመጣሁት እኔ። ቁርስ ችግር የለብኝም፣ ንግድ ዓለም ምሳ ችግር የለብኝም፣ ራት ችግር የለብኝም። ቆዳ ራሱ አልለብስም፣ ፑፋ አዲዳስ ጫማ ነው ማረገው። መርጬ ነው እንትን ምነዳው መኪና መርጬ ነው ምነዳው፣ መርጬ ነው የምለብሰው፣ መርጬ ነው የምበላው። በዛ ጊዜ በቃ በደንብ ተደራጅቻለሁ። ቻይና ልሄድ ነው አላልኩም አለኝ፣ ነጋዴ ነኝ። ስለዚህ ለሌላው የምተርፍ ሰው ነኝ እና ትልቅ ነገር ውስጥ እየገባሁ የነበርኩ ሰው ነኝ በንግዱ አለ። ከዛ ውስጥ ወደ አገልግሎት ከመጣ በኋላ እየተሰራው እየተቀረጽኩ ያለው ቁርስ አላገኝም፣ ምሳም አላገኝም፣ ራት አናገኝም። ካገኘው ውሃ ነው፣ የቧንቧ ውሃ። ቸርች ገባና የቸርቹ ቧንቧ ውሃ በጣም ትልቅ ነው። እንዲህ ከፍቼው ነው የምጠጣው። ስጠጣው ጊዜ ጌታ ሆይ እንጀራ አድርግልኝ እለዋለሁ። እንጀራ ያደርግልኛል። ቅድም እንዳወራሁት ስፔሻል ስፔሻል ይሆናል። ስኳሩ ስንቅመው ስኳሩ ደግሞ ኬክ ነው የሚያደርግል፣ ዳቦ ነው የሚያደርግል። እና እንደዚህ ነው ያሳለፍኩት። እና በምድረ በዳ እግዚአብሔር አምላክ መና አበላቸው አይልም። እግዚአብሔር በምድረ በዳ ያበላሃል። ጥቂቷ ነገር ቢሆን በቃ እንጀራ ነው የሚሆንልህ። ስኳሩ ለነገርኩ አንዳንዴ ደግሞ የሆነ ሰው ይልክና ወይ ሹሮ ይጋብዘናል። ያኔ እንጀራም ርካሽ ነው። በጉሊት 15 ሳንቲም 20 ሳንቲም ነው የምትገዛው። ትንሽ ፍራንክ አገኘው ደግሞ ባለቤት ስላለች ከጉሊት ገዝቼ ነው መገባው እንጂ። እና ያኔ ቲማቲም ደግሞ ርካሽ ነው። ቲማቲም አሁን በዛ ጊዜ እኛ የምንበላው ቲማቲም ምርጥ ስልስ ናት። አሁን በእንቁላል ተደበላልቆ እንኳን እንደዛ አይጣፍጠኝም። ቲማቲሙ ስልስ በቃሪያ ባለቤት አሳምራ ትሰራዋለች። ከዛ ተው አገልጋዮች ይመጣሉ። እቃ ስንበላው እንደ ስፔሻል ዱለት በለው። እንዴት ከአይምሮአችን ከልባችን አይጠፋም። በእግዚአብሔር መሰራት እንዴት ኑሮ ይጣፍጣል። እና በዛ ውስጥ እንደዚህ ነበረ። ጫማ የሚባል አሁን ለምሳሌ አንድ ወንድም ጫማ የለኝም፣ አንድ ወንድም ጫማ ሰጠኝ። ያ ጫማ ሶሉ ሶስት ጊዜ አስቀየርኩት። ያለቀ ሶሉ በጣም እሄድበታለሁ፣ መንገድ ላይ በጣም እሄድበታለሁ። ምክንያቱ ረጅም ጉዞ አሁን ከኮልፌ ቦሌ ጸሎት ሲኖረን እዛ ነን። ከቦሌ በእግር በቄራ አድርገን በአቋራጭ በሜክሲኮ አድርገን ኮልፌ እንገባለን። እንደገና ደግሞ ክፍለ ሀገር ፊልድ ከወጣው ክፍለ ሀገር ፕሮግራም ጸሎት ከወጣን በእግራችን ነው የምንሄደው። 5 ሰዓት 6 ሰዓት ነው የምንሄደው። ያ ጫማ ሶል ውጪው ምንም አይሆንም፣ ያምራል። ውስጡ ሶሉ ያልቃል በጣም ስለሚሄድበት 3 ጊዜ ሶል አስቀይረዋለሁ። እንደገና ያ ሶሉ በጣም ስለሚይዘኝ
ከቻሌንጆቹ ድንገር በጣም ስለሚይዘኝ አንዳንድ ቦታ ላይ ቆሜ ሳገለግል አውልቆ ነበር ስለሚይዘኝ። ምክንያቱም ጫማው ሶሉ ባስቀይርኩ መጠን እየጠበበ ይሄዳል። ስለሚጠብ እግሬ ወጥሮ ስለሚይዘኝ አውልቆና በባዶ እግሬ ቆማለሁ። ለአገልግሎት ስትቆም መድረክ ላይ ታዲያ ከዛ ሴፉ ለጌታ ክብር ጫማው እያወለቀ በቃ ያገለግላል። ጌታ ኢየሱስ ይባርክ ይሉኛል። እኔ እኮ ይዞኝ ነው። ካልሲ ግን ጥሩ ነበር። ካልሲ በክር ነው የምሰፋው እየተቀደደ። እሱም ካልሲ አንድ ጓደኛ የሰጠኝ ካልሲ ነው። ቀን ቀን አደርገዋለሁ፣ ማታ ማታ ይቀደዳል። ጠዋት ስወጣ ሰፋዋለሁ፣ ስመለስ ይቀደዳል። ስሰፋው አጥሮ ታች ወርደዋል። ከዛ አንድ ቦታ አገልግሎት ተጠርቼ አንድ ቤት ስገባ ማት ካልሲ ተሰቅሎ አየሁ ገመድ ላይ። በቃ ሳይክ ብዙ ካልሲ ነው። ሁለት ልውሰድ ብዬ እጄ ስዘረጋ መንፈስ ቅዱስ አንተ ሌባ አለኝ። ደንግጬ ጥዬ ወጣሁ። አልወሰድከው? ክብር ለኢየሱስ ይሁን። አሜን። ጨዋ አይደለም መንፈስ ቅዱስ? አዎ። ጥዬ ወጣሁ፣ ጸለየው። ከዛ ትንሽ ቆይቶ ካልሲ ጌታ ሰጠኝ እና ጫማውም ጌታ ቀየረው። ገጠር ውስጥ አገልግሎት ገብቼ ስመለስ 150 ብር ሰጥተውኝ እዛ ካሳንቺስ አንድ ማዲያ ነበረች። ማዲያ አጠገብ ጫማ ቤት ነበር። እዛ ሄጄ በ80 ብር ምርጥ ጫማ ገዛሁ። ክብር ለኢየሱስ ይሁን። ሌላ ደግሞ ያ ልንገርህ በቻሌንጆች ውስጥ እና ምኖርበት ቤት ስኖርበት የነበረ ቤት ሰዎቹ ልቀቃሉ። ክራይ ነው የምኖረው። ያው የኢትዮጵያ አገልጋይ የሚቸገረው በክራይ ነው እና ክራይ ቤት ነው የምኖረው። ያ ቤት ልቀቅ የነበርኩበት ቤት ልቀቅ ሲሉኝ በጣም ጠባብ ናት። ልቀቅ ሲሉኝ በቃ ጌታ ሆይ ወዴት ነው የሚሄደው? መከፍለው ገንዘብ የለኝ፣ ብር የለኝ፣ ወዴት ነው የሚሄደው ጌታ ሆይ ብዬ ጠየቅኩት። ጸልዬ የትኛው ማታ በህልሜ ያሳየኝ ጌታ መገባበት ቤት። ጠዋት ወጥቼ ደላላ ጋር ሲሄድ ደላላ አምጥቶ ያ ቤት ያሳየኝ። በህልሜ ያየሁት ያየ ራሱ አሳይ። ከዛ ያው ጌታ ስለተናገረኝ በቃ ይሄ ይሆናል። መሬቱ አፈር ነው፣ ግድግዳው አፈር ነው፣ ኮርኒሱ ማዳበሪያ ነው። ዙሪያ በጣም ብዙ ተከራይ አለ። ከዛ ያው ከባለቤቴ በቃ እቃችን ይዘን አራት ወንበራችን ፍራሻችን ይዘን ገባን። እኛ ፍራሽ ነው አልጋም የለን። ፍራሻችን ይዘን ገባን እና በዛ ጊዜ እኮ ነው የምልህ እና ከገባን በኋላ ግቢው ለካ ጠንቋይ ግቢ ነው። ከዛ እኛ እዛ ቤት ውስጥ በጣም ነው የምንጸልየው። ስንጸልይ ስፕሪቱ ሲመታ ጠንቋይ ሴትዋ ትልቅ ሴት ናት፣ ታማተኛች። ልክ ልጠይቅ ስገባ ሰው ጎረቤት ሰፈር ሲገባ እኔም ገባሁ። መንፈስ እንደሆነ ስለገባኝ በጌታ በኢየሱስ ክርስቶስ ስም ብዬ ሽቦ አልጋ ላይ ተኝቶ ነበር። ስጸልይ አንከባሉት አላቸው ሴትዋ። ከዛ ውጣ ብዬ ሳዝ ጋርዱ የሚጠብቀው ማለት ነው ጎታ አወጣኝና ሂድ ውጣ አለ። በቃ ትቼ ሄድኩኝ። ሴቷ ደህና ሆኑ። በማግስቱ በሶስተኛው ነው በአራተኛው ቀን ደህና ሆኑ። እኔ ግን ማታ ስገባ ወደ ቤት ስገባ ግቢ ውስጥ 7 ውሻዎች አሉ። ልክ ቤት ውስጥ ስገባ ውጣ ማለት ሰው ያልቻለ ግን አጠገቤ የምተኛበት እዚህ ጋር እተኛለሁ። እኛ እዚህ ጋር እንተኛለን ፍራሻችን ላይ። በዛ ከግድግዳው ደግሞ አጠገብ ውሻ ሰረብኝ። ውሻው እንዲሸናብን እንዲቀዝልብን ነው፣ ደግሞ እንዲጮህብን ነው። በቃ ውሻው ሲያሰቃያን ለቀን እንድንወጣ እኮ ነው ሲስተሙ። ከዛ ማታ ስመጣ ውሻ ሰረ። ሳያው ውሻ እዚህ ጋር ልተኛ እዚህ ጋር ውሻ አለ። ምንም አልተናገርኩም። ገብቼ ጸለየው። ጌታ ሆይ ይሄ ውሻ ወይ ይሙት ወይ ሰንሰለቱ በጥሶ ይሂድ። እኔ ከውሻ ጋር እንዴት ተኛለሁ ጌታ ሆይ ብዬ ጸለየው። እግዚአብሔር ጸሎት የሰማ። ጠዋት ስወጣ ውሻ ሞተ። ውሻ የሚገርም ነው። ከ7 ውሻ ስንት ቀረ? 6 ቀረ። እኔ ወደ ፕሮግራም ሄድኩ፣ ወደ ጸሎቴ ስመለስ 6 ውሻዎቹ ሰብስበው ወስደው ታች አሰሯቸው። እነሱም ይሞታሉ ብሎ ያኛ ወስዶ ታች ቀበሩት። ከዛ በኋላ ግቢው በቃ መከበር ጀመርኩ። ከዛ አንድ ቀን ያች ጠንቋይ ሴትዋ በበራቸው ጋር ሳልፍ ፀሐይ ሲሞቃቸው ና አሉ። መጣሁ። ማዘር ደህና አደሩ አልኩ። ስለ ክርስቶስ ኢየሱስ ማንነት ነገርኳቸው። አዳኝነት ህይወት እንደሆነ ሰይጣን ገዳይ እንደሆነ ነገርኳቸው። እንዳንተ የደፈረኝ ማንም የለም። አሁን ትራንስፖርት አለ እንዴ? የለኝም። 20 ብር ሰጠሁ።
20 ብር አሁን በዛ ጊዜ 2000 ነው። 20 ብር ይዤ ደስ ብሎኝ ቸርች ሄድኩ። ቸርች ስትሄድ ከኔ ጋር አብረን የምንጸልይ የጸሎት ግሩፕ አለ። ሄደን ሽሮ በዛ ጊዜ ሽሮ ብር ከ80 ነው። ምስር ወጥ ደግሞ ብር ከ50 ነው። እኛ ያዘዝነው ምስር ወጥ ነው። አናገኝማ ምስር ወጥ የት እናገኛለን? ሽሮ ነው። ሽሮ ደግሞ እንዲህ ሲታፈሱ እዚህ ጋር ይደርሳል። ምስር ወጥ በላን፣ ጠገብን፣ ወደ ጸሎት ገባን። ጌታ ሆይ በረከት ስለለቀቅከልን እናከብረሃለን፣ እናመሰግናለን ያል ጌታን አመስግነን ወደ ጸሎት ገባን። አንዴ ጸሎት ከጀመር 7 ቀን ነው የምንቆየው። ቀኑ እንዴት እንደመሻ ሌሊቱ እንዴት እንደነጋ እናነቅ። በጣም የሚገርም መንፈስ የጌታ መንፈስ በላያችን ይመጣል። እንጾማለን፣ እንጸልያለን። ከዛ ከ20 ብር የተረፈው ማታ ለባለቤቴ ከጉሊት እንጀራ ገዝቼ ቲማቲም ገዝቼ ቃሪያ ገዝቼ ከልጄ ጋር አብረን በላይ ገባሁ። ከትንሽ ቀን በኋላ ደግሞ ሴትዋ እንደገና በዛ ሰዓት ጠሩኝና አለ ጨርሼዋለሁ 30 ብር ሰጡ። 50 ብር 30 ብር ሲሰጡኝ በጥንቆላ የሰበሰቡት ገንዘብ በእኔ ጨረሱት። አሳልፎ ሰጠኝ ጌታ፣ አሳልፎ ሰጠኝ። ለአንተ ለአገልግሎት መጠቀሚያ አደረግከው። ስሙ የተባረከ ይሁን። ከዛ ጌታ ወይ ምንድነው አዝዤልህ ነው አለ። ከዛ በዛ መሃል ፋሲካ አንድ ቀን ፋሲካ መጣ። እዛ ግቢ ያለው ፋሲካ መጣ። ያው በፋሲካ ጊዜ ታውቃለህ ሁሉም ዶሮ ይገዛል፣ በግ ይገዛል። ተከራይ በሙሉ ዶሮ ገዛ። እኔ ጋር ምንም የለም፣ ጌታ ብቻ አለ። ስሙ ይባረክ። ጌታ ካለ ደግሞ ሁሉም አለ። ባለቤቴ ለፋሲካ እንኳን ዳቦ መጋግርበት 10 ብር ልጣ አለች። ከዛ ኔ አልኳት፣ ተያይዘን ጸለየ። ጌታ ሆይ የሚያስፈልገን ነገር ሁሉ የምታውቀው አንተ ነህ፣ የኛ ኃላፊነት አንተ ወስደሃል ብለን ጸለየን፣ ተኛን። በራችን በዛ ጊዜ ነበርኩበት። በራችን በሩ ራሱ የቤቱ በር በእጅና በእግር ነው የሚዘጋው። ሁል ጊዜ ከዛ ከስር ወንበር እናስደግፋለን እንጂ በራሱ አይቆምም። ምክንያቱ የሚጠብቀን አለ። እኛ ሌባ አይደፍርም። ኢየሱስ ጌታ ነው። ተደጋግፎ ነው። ከስር ወንበር አስገባለታለሁ። በእጅና በእግር ነው የሚዘጋው። ክብር ለኢየሱስ። አሁን እንደዛ አይደለም፣ አውቶማቲክ ነው። ክብር ለጌታ ይሁን። ሃሌሉያ። ከዛ ፋሲካ ቀን ጸልየን ተኛን። ፍራሻችን እኮ አንሶላም የለውም። አሁን ባለቤት የስብሰባ ትዝቃለች እኮ እና አንሶላም የለውም። ልጃችን አለች። ያ ፍራሽ ስፕሪንግ ነው። አሁን መተኛበት እንኳን ፍራሽ እንደዛ አይመቸኝም። በጌታ ፊት ነው የምነግርህ እንዴት እንደሚመቸን። ሃሌሉያ። ከኢየሱስ ጋር ምድረ በዳው እኮ የኤደን ገነት ያደርግልሃል። ምድረ በዳው የኤዶምያስ ምድረ በዳው ይቀይረዋል። እንዴት እንደሚጣፍጥ ከኢየሱስ ጋር ከጌታ ጋር እንዴት እንደሚጣፍጥ ኑሮ ሲጣፍጥ፣ ህይወት ሲጣፍጥ፣ ጸሎት ሲጣፍጥ፣ አግሎ ሲጣፍጥ ዳን በጌታ በኢየሱስ ስሙ የተባረከ ይሁን። እኔ ምንም ይቅርብኝ ከጌታዬ ጋር በቃ ነግርህ አልችልም። ቤቱ እኮ አይጥ ብቻ ነው፣ ትኋን ብቻ ነው፣ ግን ያለን ደስታ ነግርህ አልችልም። ኑሮ የሚባል ነገር በቃ ኢየሱስ ጌታ ነው። ያለን ደስታ የደስታ ምንጭ እኮ ኢየሱስ የሚሰጥ ደስታ ማንም ሊወስድብህ፣ መከራ፣ ችግር፣ ረሃብ፣ እጦት ሊወነጥቅህ ሊወስድህ አይችልም። ጳውሎስ እንደተናገረው ኢየሱስ ጌታ ነው። አይቼዋለሁ እኔ በህይወቴ ለ8 ዓመት በህይወቴ እንደ ረሃብ ስለ ረሃብ ብትነግረኝ ያውቃለሁ። ስለ ችግር ብትነግረኝ ያውቃለሁ። ትኋን በልቶናል። አይጥ በላይ ላይ መብራቱ ስናበራው አይጦቹ ጉድጓድ ውስጥ ይገባሉ። ስናጠፋው እንዳለ ይመጣሉ፣ ይሄዳሉ፣ ይዞራሉ። እኛ ጥናማው እንደዛ ከዛ ጸልየን ተኛን። ፋሲካ ቀን የሚያስፈልገ ነገር ጌታ ጠየቅ ነው። ጠዋት 12 ሰዓት አይበርታም። እቺ የግቢ ሴትዋ ጠንቋይ ናቸው የነበሩ ሴትዋ ለፋሲካ ዶሮ ገዝተዋል፣ በገዝተዋል። ሴፎ ጋር ግን ዳቦ የለም። ስለዚህ ገና ጠዋት ላይ እንደዚህ ሲጎርሱት ጉሮሮ ላይ አንቆኛል። አልወርዳለ ቁጭ አለ። እንዴት ይወርዳል? ኢየሱስ ጌታ ነው። አገልጋይ አልበላም እንዴ እግዚአብሔር ልጅ እዚህ ቁጭ ብሎ ከዛ ሴትዋ እስከ ድስቱ እና ልክ ተሸክመው ዳቦ ትልቅ ዳቦ በላይ ላይ አስቀምጡ ሲመጡ በርስ ያንኳኩ ስከፍተው ሴትዋ ናቸው። ምን ነው ማዘር አልኳቸው። በቃ እኔ አልተመቸኝም፣ እናንተ ብሉት፣ ለእናንተ የተዘጋጀ ነው አሉ። ሃሌሉያ ኢየሱስ ጌታ ነው አልኩኝ።
ከዛ እስከ ድስቱ ተሸክሜ ገባሁ። ይሄ ድስቱ ራሱ ትልቅ ነው። ዶሮ ቅልጥሙ ብትል ብልቱ ብትል ደግሞ በልዩ ቅመም ነው ሲሰሩት ያደሩት ሌሊት በሙሉ። ክብር ለጌታ ይሁን።